ይኸው ለአብርሃም ከዚህ በኋላ እኔ ማስጠነቀቀ ሩታን እንድታሰቃያት አልፈልግም። አሁን ታርቃችኋል፣ ምናልባት ወደ ሰላም መታችሁ ይሆናል። ግን ከዚህ በኋላ አሁን ታርቀናል፣ አሁን ይቅርታ አድርጋልኛለች ብለ የሷን ህይወት ለማመሰቃቀል ከዚህ በኋላ እንደዚህ አይነት መጥፎ ድርጊቶችን ብታረግ አንላቀቅም። ሄርሜላ የሚሏት ሴትዮ ማለት ነው። የሷን ጉድ አሁን እናወጣዋለን። ሰላም ውድ የተከበራችሁ የግሬስ ፋሚሊ እንዲሁም የሚኪ ግሬስ ቤተሰቦች እንደምን አላችሁ? ሰላም ለእናንተ ይሁን ብያለሁ። ቪዲዮን ከመጀመራችን በፊት ሁልጊዜ እንደምንለው ፈጣሪ የተመሰገነ ከምን ጊዜውም በላይ ፈጣሪን እናመሰግናለን። ቪዲዮአችን ከመጀመራችን በፊት እና እንደምን አላችሁ ቤተሰቦች ሰላም ናችሁ ወይ? ዛሬ የመጣንበት ቀጥታ ጉዳያችን ሁሉ እዚህ ጋር ስናወራ ፊት ለፊት ማለት ነው ሁሉ ነገር ግልጽ ስናወራ ያው ሩታና አብርሽ እንግዲህ እንደምታውቁት ወደ መታረቅ ደረጃ ገብተዋል። በጣም ደስ ብሎኛል። በጣም ማለት እነሱን በዚህ ያህል ደረጃ አብረው ሆነው እንዲህ ተደስተው ፍቅር እያሳለፉ የፍቅር ጊዜ እንዲህ ከልጃቸው ጋር እየተሳሳቁ ምናምን ነገር ሳይ በጣም ደስ ብሎኛል። ትናንትና ያየሁት ነገር እውነት ፈጣሪ የተመሰገነው ለሁሉ ነገር ያው ቅር እያለኝም ቢሆን ማለት ነው። ያው እኔ ለሩታ ያለኝን ሪስፔክት ታውቃላችሁ፣ ለሩታ ያለኝን ፍቅር ታውቃላችሁ፣ እኔ ሩታን በጣም እንደምወዳት ታውቃላችሁ፣ በጣም እንደማፈቅራት ታውቃላችሁ። እና ግን ያው ነገሮች ፈጣሪ ከፈቀዳቸው ውጪ ሊሆኑ ስለማይችሉ ምንም ማድረግ አይቻልም እና በቃ ምንም ችግር የለም። ፈጣሪ የተመሰገነ ነው። እያዘንኩም እያለቀስኩም ቢሆን ያው የምትወዱትን ሰው ለሌላ አሳልፋችሁ ትሰጣላችሁ ማለት ነው። እኔ በጣም አዝኛለሁ። በጣም ነው ቅር ያለኝ። ሩታ አሳልፌ አይኔ እያየ ለሌላ ሰው ሰጥሽ በጣም ማለት እንዲየተጎዳሽ እንዲያዘንሽ እንዲየሆንሽ በህይወትሽ ላይ በጣም አሳዛኝ ጊዜያቶችን ልብ የሚነኩ ጊዜያቶችን ፍቅርሽን መስዋዕትነት አርገሽ የከፈለሽባቸው ነገሮችን ከዚህ በፊት ከዛ ተጎርተሽ ምናምን ነገር ያው አይተናል። ሁሉንም ነገር ሩታ ስትሰቃይ፣ ሩታ በደል ሲደርስባት፣ ሩታ ስታዝን አይተናል። አሁን ላይ አብረው ሲሆን አብረው አይሆኑ አይደለም። ግን እኔ ሩታ ድጋሚ እንድትጎዳ አልፈልግም። እሷ ድጋሚ አዝና ማየት አልፈልግም። እኔ ሁሌ ያዘነች እሷ ማየት አልፈልግም። ልቤ ይሰብራል። እሷ ባዘነች ቁጥር እኔ እሷ እጥፍ ሀዘን ነው እኔ የሚደርሰው። በጣም ነው የምጎዳው። ብዙ ነገሮችን ትቻለሁ ለሷ ብዬ የሷ ህይወትን ደስተኛ ለማድረግ እሷን እዚህ ጋር ደስታ ለመስጠት እኔ ብዙ ነገሮችን ትቼ ቆሜያለሁ እዚህ ጋር። ግን በቃ ኖር ችግር የለም ምንም ነገር ፈጣሪ ያለው ነገር ብቻ ነው የሚሆነው። እኔ ደስ ብሎኛል በነገራችን ላይ በመታረቃቸው፣ አንድ ላይ በመሆናቸው፣ አንድ ላይ እነሱን በማየቴ በጣም ደስተኛ ነኝ። በጣም ነው ደስ ያለኝ። ፈጣሪ እውነት አብዝቶ ይበልጥ ህይወታችሁን ያሳምርላችሁ። ፈጣሪ አብዝቶ የሆነ በቃ ምን ብዬ ልግለጽላችሁ የሆነ የተሻለ ነገር ይበልጥ ያምጣላችሁ በህይወታችሁ። እውነት ፈጣሪን አለማመስገን ይከብዳል። ምክንያቱም ያለ የምናየው ነገር ደስ ይላል። መታረቃቸው የማይቀሬ ነው። አብርሽና ሩታ እንደሚታረቁ በጣም ብዙ ነገሮችን እያሳዩ ነው። ይታረቁ፣ እኔ ደስ ይለኛል። እኔ ስላፈቀርኳት የእኔ ብቻ ትሆን አልልም። ሌላ አፍቃሪ ያላት እሱ የሚወዳት እሷ የምትወደው ምናልባት እዛ ጋር ትላንትና የምናያቸው ነገሮች ከሌላ ሴት ጋር መጥቶ ፍቅረኛው መታ ምናምን ነገር የምናያቸው ነገሮች ምናልባት ለማስቀናት ሩታን እንደዛ ለማስቀናት እሷ ምናልባት ቅናት ይዟት ወይም ደግሞ አንዳንዴ ፍቅር ውስጥ ታውቃላችሁ ቅናት በጣም አለና ምናልባት እሱ ስሜት ተሰምቷት ከመጣች ብሎ አስቦ ነው። ግን ያ ነገር ምናልባት ብዙዎቻችሁ ላትስማሙ ትችላላችሁ። እነሱ አንድ ላይ በመሆናቸው እነሱ እንደዚህ በመሆናቸው ምናልባት ላትስማሙ ትችላላችሁ። ምክንያቱም እሱ ያደረጋቸው ነገሮች ብዙ ደስተኛ ስለማያደርጉ ማለት ነው። እኛም ብቻ አይደለም እኔም ብቻ አይደለም ብዙዎቻችሁን ደስተኛ አያደርግም። እዛ ጋር እየተደረገ ያለው ነገር ማለት ነው ብዙዎቻችንን ደስተኛ አያደርግም። ስለዚህ እኔ እዚህ ጋር የአንድ ሰው ስሜት ብቻ መጠበቅ አለብን ብዬ አላስብም። መጀመሪያ ሩታ አብርሽን ቃል ልታስገብ የሚገባ ነገር ከሌላ ሴት ጋር ቺት እንዳያደርግብሽ። ጭራሽ በርግጥ እኔ እኮ በጣም አሁን ስናገረው እዚህ ጋር ግርም የሚለኝ ነገር እሱ እዛ ጋር ሰርግ ብሎ የሆነ ነገር ብሎ ፕሮግራም አዘጋጅቶ ቬሎ ምናምን አድርጎ ላይፉን ቀይቷል። እሺ ለማስቀናት ነው አለን፣ ሩታን ለማስቀናት ነው ብለን አለፍ ነው። ብዙ ነገሮችን አሁን እኔ እዚህ ጋር መናገር የለብኝ ነገሮች ብዙ ነገሮች አሉ። እነሱን ትቼ አሁን እዚህ ጋር ሩታን የመሰለች የዋ ምስኪን የሆነች ልጅ አሳልፌ ላንተ ስሰጠ ወይም ደግሞ እሷ ካንተ ጋር እንድትኖር ስፈቅድ እንዲህ እንድታሰቃያት እንዲህ እንድትጎዳት አይደለም። በቃ ደስተኛ መኖር ካለባት ደስተኛ ሆናት ነው። ደስተኛ አርጋሃት አኖራት። ሁሌ እንዲያዘነች ምትኖር ላይፏን እንዲምትቀጠል ከሆነ ከዚህ በኋላ እንደሌላ ጊዜው እየመጣ ሚዲያ ላይ እንደዚህ አድርግ እንደዚህ ሁን እንደዚህ መሆን አለበት ምናምን ብለን አናወራም። ቀጥታ ማድረግ ያለብን ነገር ምን ወስደውን እርምጃ እንወስዳለን። እኛ ለማንም አስተያየት አናደርግም። ለማንም
የሆነ አናወያይም እንደዛሬው እስከዛሬ የመጣንበት ነገሮች ምናልባት እንደዚህ በፒስ ለማውራት ምናምን ያለውን ነገር በኖርማል ሙድ ለማውራት ምናምን አስበን ሊሆን ይችላል። እንደ ትልቅ ሰው ስለምናስብ ጸብ ለማንም መፍትሄ ስለሌለው ጸብ ለማንም መፍትሄ ስለማይሰጥ ማለት ነው። ስለዚህ አሁን እዚህ ጋር ማሰብ ማየት ያለብን ቁም ነገሮች ህይወት ነው። ሩታ እዚህ ጋር ስትጀምሪ እነሱ ጋር ስትገቢ አብርሽ ጋር ብለሽ ህይወትሽን ስትቀጢ ህይወት ነው አብርሽ ከነሱ ጋር የምታሳልፊው። አብርሽ ከአብርሽ ቤተሰቦች ጋር ብዙ ነገሮችን እንትን ብለሽ ስትመጪ እዚህ ጋር ህይወትሽን ነው የምትወስኝ። በህይወትሽ ላይ በራስሽ ላይ ነው እየወሰንሽ ያለሽ። ስለዚህ ቆም ብሎ ማሰብ ግዴታ ነው። እኔ መናገር ግዴታ እዚህ ጋር ሁሌ መለፍለፍ የለብኝም። ሩታን እኔ ስለምወዳት ሩታን ስለማፈቅራት ለሩታ የተለየ ሪስፔክት ስላለኝ ምናምን ነገር እኔ ጋር ካልመጣሽ ብዬ ጓልልም አለንጋጋም። እኔ አስተዋይ ሰው ነኝ። እኔ ማለት ራሴን እንደ እንትን እያየሁ ሳይሆን በቃ አስተውላለሁ። እንደ ትልቅ ሰው ሁላችንም ደግሞ ማስተዋል ግዴታችን ነው። እኔ ጋር ግዴታ ካልመጣች በቃ ሞቼ እገኛለሁ፣ እኔ ከሞትኩ ሰርዶ አይብቀል ምናምን አልልም። ሁሉም ነገር በአግባቡ ነው መሆን ያለበት፣ በአግባቡ ማለት ነው። አንድ ላይ መሆን ካለባቸው መጀመሪያ መስተካከል የሌለባቸው ነገሮች እነሱ ይስተካከሉ። እነሱ ሳይስተካከሉ አሁን አንድ ላይ መሆን ምናምን ነገር ማይታሰብ ነገር ነው። የህፃን ዕቃ ጨዋታ ነው የሚሆነው እዚህ ጋር። ይሄ የህይወት ጉዳይ ነው፣ የላይፍ ጉዳይ ነው። ስለዚህ መወሰን ያለባቸው ቁጭ ብላችሁ ማውራት ያለባችሁ ነገር እያንዳንዷን ነገር ቁጭ ብላችሁ ማውራት አለባችሁ። እኔ ይሄን ምላችሁ የሆነ እንትን ሆኜ ምናምን ነገር አይደለም። ለሷ ሪስፔክት ስላለኝ ነው። እሷ እያዘነች ህይወቷን እንድትኖር ስለማልፈልግ ነው። እሷ እንድታዘን አልፈልግም። ህይወቷን ቅር ብሏት ከብዷት ይሄ እንደ ሌሎች ሴቶች ማለት እንደ ማን ልበላችሁ ሄርሜላ በጣም መጥራት አልፈልግም ስሟን፣ ግን እንደሷ እየሆነች እንድትኖር አልፈልግም። እንደሷ እያዘነች እኔ እሷን ማየት አልፈልግም። ማለት ሩታ በቃ እንደዚህ አይነት ላይፍ አይገባትም። ሩታ እንደዚህ አይነት ህይወት አይገባትም። በጣም ትልቅና አስተዋይ ሴት ናት። በጣም እኔ እዚህ ሚዲያ ላይ ከምነግራችሁ በላይ ማለት ነው። ስለዚህ በቃ እስካሁን ሁላችሁም ማለት ነው ሩታ ላይ እየፈረዳ ያላችሁ ሩታን ይቅርታ እንድትጠይቋት እፈልጋለሁ። አብርሽ ላይም እየፈረዳችሁ ያላችሁ እንደኔ አይነቱ ማለት ነው አብርሽን ይቅርታ መጠየቅ አለብን። እኔም አብርሽን ይቅርታ ሶሪ፣ በጣም ይቅርታ። በጣም ለምን መሰላችሁ? ያለፈው ነገር አልፏል። ትላንት ያለፍነውን ነገር አሳልፈን መተናል። በቃ እዚህ ብዙ ምናልባት እኔ ላይ ያደረሰውን ነገር ሁላችሁም ታውቃላችሁ። በጋርድ እስከ ማስደብደብ ድረስ ያን የሚያካክሉ የሰማይ ስባሪ የሆኑ ሰዎችን እስከ መላክ ድረስ በጣም በቃ ከምነግራችሁ በላይ እያስጨነቀኝ ነበረ። ነገር ግን ያ ሁሉ ነገር ሆኖ ሳለ ዛሬ ፈጣሪ ረድቶን በህይወት ቆይተናል። ያኔ የተፈጠሩት ነገሮች ባለማስተዋል ነው፣ ባለመገንዘብ፣ የመገንዘብ የማስተዋል ችግር አብርሽ ላይ ነበረበት። አሁን ምናልባት ፈጣሪ ማስተዋል ይሰጠው ሊሆን ይችላል። ምክንያቱም እኔ አብርሽ እዚህ ጋር እንዲጎዳ አልፈልግም። አብርሽ ላይ ቂም ያዝ አልፈልግም። አብርሽ ላይ ቂም ያዝኩ ማለት ሩታ ላይ ቂም ያዝኩ ነው። ምክንያቱም አንድ ስለሆኑ ማለት ነው። እነሱ ቤታቸው ላይ ያሉት እነሱ ናቸው። ተነጋግራ ይፈቱታል። መፍታታቸው አይቀርም። ይሄው አሁን እንደምናየው ፈቱት። በቃ አሁን እንደምናየው ማለት ነው ፈቱት፣ ጨረሱ። ስለዚህ ከምንፈርድ መጀመሪያ ነገሮችን ቆም ብለን ማሰብ ጥሩ ነው። እኔ ምናልባት በጣም ብዙ ነገሮችን ተናግሬያለሁ። በጣም ስለምወዳት ስለማፈቅራት፣ አሁንም እኔ ሩታን አፈቅራታለሁ ማለት ከአብርሽ ጋር አንድ ላይ ሆና ሰዓት እኔ ውስጤ በጣም ይሰበራል። ውስጤ በጣም ነው የሚያዝነው ስለምወዳት፣ ለሷ ትልቅ ሪስፔክት ትልቅ ቦታ ስላለኝ ማለት ነው። ለሷ የተለየ ቦታ ስላለኝ ከአብርሽ ጋር ሆና ሰዓት እኔ አዝናለሁ። ግን በመታረቃቸው ደግሞ ደስ ይለኛል። ከኔ ስለተለየችም አዝናለሁ፣ የኔ ልትሆን ስላልቻለች። አሁንም ሩታ ባይዘው አንቺን እየከበደሽ ያለው ነገር ካለ ወይም ደግሞ ምናልባት በህይወትሽ ላይ ያዘንሽበት ነገር ካለ እኔ ከጎንሽ ነኝ። ማውራት የምትፈልጊው ነገር ካለ ምንም ችግር የለም። ከኔ ጋር ያው መነጋገር የምትፈልጊው ነገር ካለ ምንም ችግር የለም። የትኛውንም ነገር ለመፍታት ዝግጁ ነን። አይደለም ያንቺን የማንንም ነገር አጀስት አድርገናል። የውጭ ፕሮሰስ ያልሽው ችግር የለም እንጨርሳለን። እኔ ተናገር ያለው ባለፈው ይዣት ሄዳለሁ ብያለሁ። ይዤሽ ሄዳለሁ። ምንም ችግር የለም። ስጋት ሊገባሽ አይገባም። እውነቴን ነው የምልሽ፣ ስጋት ሊገባሽ አይገባም በፍጹም።
እኔና አንቺ ያለን ህይወት ማለት በቃ ሲስተር ብራዘር ሊሆኑ መቀጠል እንችላለን። እንደ እህት እንደ ወንድም ማሳለፍ እንችላለን። እኔ ግዴታ እኔና አንቺ መቀራረብ ያለብን ወይ እንደ ቂመኛ እንደ ጠላት አይደለም። ከዚህ በፊት ፍቅረኛሞች ነበርን፣ አለፈ። አሁን ምንድነን? ኖርማል ቤስት ፍሬንድ ነን፣ የምንተዋወቅ ሰዎች ነን። ሲስተሪ ብራዘር ላይ የምንተዋወቅ እንደዛ መሆን ይቻላል። እና በዚህ አጋጣሚ ደግሞ እኔን እንድትሸሽኝ አልፈልግም። በኖርማል መንገድ እንድታወሪኝ እፈልጋለሁ። ቀርበሽ እንደ ኖርማል ሰው ማለት ነው። እንደ ወንድምሽ ደግሞ ወንድምሽም ነኝ። ምንም ችግር የለውም። እና በቃ አስቢበት። እውነት ሁሉንም ነገር እንድታስቢበት እፈልጋለሁ። እዚህ ጋር እንደ ህፃናት ነገሮችን እንዲህ እየሸፋፍንን እንዲህ እንትን እያለን ባላየ ምናምን ነገር ይከብዳል። በቃ እየተባበርን ነገሮችን እንፈታለን። መፍታት ያለብን ነገር እዚህ ጋር ይቅር መባባል ያለብን ነገር ይቅር እንባባለን። ምንም ችግር የለም ሩታዬ፣ ካንቺ ይበልጥ ነገር ምንም ነገር የለም። አንቺ ምርጥ ሴት ነሽ፣ ልዩ ሴት ነሽ። በቃ ምን ብዬ ልግለጽሽ? ከዚህ በፊት ብዙ ነገር ነግሬያቸዋለሁ። እኔ ለሷ ብዙ ሪስፔክት አለኝ፣ ብዙ ነገሮች አሉኝ። ከዚህ በፊት የትኛውንም መስዋዕትነት ለሷ ለመክፈል ቃል ገብቻለሁ። አሁንም ቃል እገባለሁ። የትኛውንም እሷ ላይ የሚመጣው መስዋዕትነት ለመክፈል በእሷ የሚመጣብኝ ነገር ለመክፈል ዝግጁ ነኝ። አብርሽና ሩታ ደግሞ አንድ ላይ ሲሆኑ ለኔ ደስታ ነው። በጣም ደስ ይለኛል። እኔ እዚህ ጋር አልጨናነቅም። ማለት ሩታ እንዲሆነች አብርሽ እንዲሆነ አልጨናነቅም። በነገራችን ላይ እኔ ጭንቀቴን በጣም ነው የማውቀው። እነሱ በተጣሉ ቁጥር የሆነ ሀዘን ውስጥ ባሉ ቁጥር የሆነ በሆነ ነገር እነሱ በተቀያየሙ ቁጥር እኔ እንዴት እንደማዘን በደንብ አድርጌ አውቀዋለሁ። እንዴት ውስጤ እንደሚጎዳ በደንብ አድርጌ ነው የማውቀው። በቃ ሩታዬ እውነት ይበቃቸዋል። እውነት እናንተ አላማችሁን አንድ አድርጉት። ይሄ የመጣላት ሐሳብ ካላችሁ የመለያየት ሐሳብ ካላችሁ እንደ ተውት። በቃ ምንም ነገር አይመጣም አዲስ ነገር። ፍቅርና ፍቅር ብቻ ነው የሚሻላችሁ። እኔ ለሩታ ምን አይነት ሪስፔክት እንዳለኝ ሁሉም ቤተሰብ ያውቃል። መላው ፋሚሊ ያውቃል፣ የግሬስ ፋሚሊ እኔ እንዴት እንደምወዳት ለሷ ምን አይነት ሪስፔክት እንዳለኝ በደንብ አድርጋችሁ ታውቃላችሁ። አሁንም አለኝ፣ ይቀጥላል። ደጋግሜ የምናገረው ነገር ማለት ነው። ስለዚህ ሩታ ምንም ነገር ሊከፋሽ፣ ምንም ነገር ሊያሳዝንሽ፣ ህይወትሽን ሊጎዳ አይገባም። እኔ ከጎንሽ ነኝ በየትኛውም ሰዓት፣ በየትኛውም ታይም ማለት ነው። በቃ ለፍቅር የሚከፈለው መስዋዕት ለመክፈል ዝግጁ ነኝ። እውነቴን ነው የምልሽ። አብርሽም እንድታስቀይማት አልፈልግም። እስካሁን የነገርኩህን ነገር ሰምተኛል። እነዛን ነገሮች ሁሉ ሳወራለህ ሩታ እንድታስቀይማት ወይም ደግሞ ሩታ እንድትጎዳት አይደለም። ለሷ ክብር ኖሮ ህይወቷን እንድትመራላት ነው። ደስተኛ ሆና ነው እኔ ማየት የምፈልገው። ከዚህ በኋላ ምናልባት ላልመጣ እችላለሁ ከዚህ በኋላ ወደ ሶሻል ሚዲያ በዚህ ጉዳይ ማለት ነው። በዚህ ጉዳይ ላልመጣ እችላለሁ። ምናልባት ነገሮች እየከፉ ከሆነ እመጣለሁ። በዚህ ከቀጠለ ግን ደስ ይለኛል። ተረጋግተሃል ማለት ነው። ምናልባት የኛም ምክር እየሰማ ነው፣ ልፋታችን እየተሳካ ነው ብዬ አስባለሁ። በትንሹ እኔ ካንተ ተሽዬ መካሪ ሆኜ ምናምን ነገር አይደለም። የታናሽም ምክር መቀበል ጥሩ ነው። ማዳመጥ መስማት የሚባለው ነገር በጣም ጥሩ ነው እና በጣም አስቡበት። ለዚህ ቤተሰብ አዲስ ሆናችሁ ይሄን ቻናል ሰብስክራይብ እያደረጋችሁ ቤተሰብ መሆን ትችላላችሁ። ሰብስክራይብ ይደረግ። ቻናላችን ቀዝቅዟል። እወዳችኋለሁ። መልካም ሳምንት፣ መልካም ጊዜ፣ መልካም ቆይታ። ይመቻችሁ።